ሁላችሁንም እንኳን ለ2018 የጌታችን የኢየሱስ ክርስቶስ ልደት መታሰቢያ በዓል አደረሳችሁ እላለሁ። አሁን በፊታችሁ ብቅ ያልኩት ባለፈው ዓመት ያደረግነውን ፕሮግራም አሁንም ደግመን ስለምናደርግ እሱን ለማስተዋወቅ ነው። ባለፈው ዓመት ሁላችሁ እንደምታስታውሱት ጊዮን ሆቴል ግቢ ውስጥ የጌታችንን ልደት በዓል አከናውነን ነበረ። በጣም የተባረከ ጊዜ እግዚአብሔር ሰጥቶን ነበር። ዓላማችን እኛ ከበዓል ያለፈ ነው። በሀገራችን የሚካሄዱ በዓላትን ለክርስቶስ ክብር ለመጠቀም ለመዋጀት አጋጣሚዎችን ለመጠቀም ወንጌል ለመስበክ ነውና በተለይ የጌታን ልደት አስመልክቶ የልደት በዓል ብዙ ጊዜ በከተሞቻችን ዝም ብሎ ከመጠጥ ጋር ከመብል ጋር ብቻ የተያያዘ ስለሆነ እንደ አማራጭ ድምጽ ለመሆንና ባለ ልደቱ ባለበት ባለ ልደቱን ከፍ ለማድረግ እሱን ለማምለክ ያዘጋጀነው ፕሮግራም ነው እና ባለፈው ዓመት በጣም ጥሩ ጊዜ ነበረን። ያንኑ ዓላማ በመጠበቅ ደግሞ በዚህ ዓመት እንደገና በዚያው ግቢ በጊዮን ሆቴል ግቢ ውስጥ የልደት መታሰቢያ በዓልን አስመልክቶ ከሪትም ኳየር ጋር በመተባበር የአምልኮ ድግስ አዘጋጅተንላችኋል። እሱን ለማስተዋወቅ ነው። ሁለት ነገሮች ይሆናሉ። አንደኛ ታኅሳስ 25 ቅዳሜ ቀኑን ሙሉ የልጆች የገና የልደት በዓል ነው የምናካሂደው እና ልጆች ከጠዋት ጀምሮ እየተጫወቱ በድራማ በጌምስ እየተጫወቱ የጌታን ልደት የሚያከብሩበት በዓል ይኖረናል። በዚህ ዕለት ልጆቻችሁን ይዛችሁ እንዲመጡ ወጣቶቻችሁ እንድታበረታቷቸው ለመጋበዝ ነው። ይሄ ቅዳሜ ታኅሳስ 25 ነው የሚሆነው። በነጋታው ደግሞ ታኅሳስ 26 ደግሞ ሌላው ዋናው የአምልኮ ፕሮግራማችን ይሆናል ማለት ነው። ዘንድሮ ቀደም አድርገን ነው የምንጀምረው። ከ8 ሰዓት ጀምሮ ነው የምንጀምረው። እሁድ ቀን ነው። ከ8 ሰዓት ጀምሮ እንጀምራለን። 8 ሰዓት ጀምሮ የምንጀምርበት ምክንያት በዚህ ዓመት አንድ አዲስ መጽሐፍ ስላወጣን መንፈሳዊ ብስለት የሚል መጽሐፍ ወጥቷል። በተወሰነ ደረጃ በመሪዎች ደረጃ ተመርቃ ወጥታለች። ግን የዛን ዕለት እንደገና ስጦታ ነው ለሕዝብ ለሽያጭ የምናቀርባትና ከ8 ሰዓት ጀምሮ የመጽሐፍ ዲስትሪቢዩሽን መጽሐፏን የምናሰራጭበትና የምንሸጥበት ጊዜ ይሆናል። እሱ ከ8 ሰዓት ጀምሮ የሚሰራጭ ይሆናል። መጽሐፉን መታችሁ እንድትገዙ ለስጦታ ለሌሎችም እንድትሰጡ እሱን አነሳሳችኋለሁ። 11 ሰዓት ላይ ደግሞ የአምልኮ ፕሮግራማችን ይጀምራል። ባለፈው ዓመት እንደነበረው ከሪትም ኳየር ጋራ ሌላም ተጨማሪ ደግሞ የጋበዝናቸው መዘምራን አሉ። ከነርሱ ጋር ሆነን እግዚአብሔርን የምናከብርበት ቃሉን በመስማት ኢየሱስ ክርስቶስን ከፍ የምናደርግበት ምሽት ይሆናል። ሁላችሁ እንድትገኙ ጋብዛችኋለሁ። እግዚአብሔር ይባርካችሁ።